እኔ ኑኑዬን በልጅቷ ቦታ አድርጌ ነው። አሳዝነኝ ነው። ሳትፈልግ ወደዚህ ምድር ፍጠሩ ሳትል ሳትፈልግ መጣ እንዲህ ስትባል ልጅቷ የምታድርግ ፍጠሩኝ፣ ልምጣ፣ ውለዱኝ ብላ እኮ አይደለም የተወለደችው። ለምን እንዲህ ትባላለች? ለ11 ዓመት ልጅ ቁጭ አድርጎ እንደዚህ እንጂ ጭንቅላቷ ድጋሚ ሰው ትሆናለች ሳይሆን ይፈልገን ያለውን ተቀመጡና ትናገር። በመጀመሪያ ደረጃ ምን እንደዚህ እንዳረጋት ትንገረን። ለማስከብር ሰው ነበርኩ በአቅም በነበረች ነገር ሁሉ ህይወቴ ሁሉ ምንድን ነው እንዳልኩሽ። ቆይ አንዴ እችን ብቻ ልበል፣ እችን ብቻ አቡዬ ከእግዚአብሔር ጋር ያለኝ ብዙ ሰው ልጄ ነች። እኔ ከሰው ጋር ተግባብቼ ማውራት የምችለው እግዚአብሔር ሰጠኝ ነው። እንዳትነጥቀኝ 5 ብር ሰጠኝ ወይ አትንጠቀኝ እያልኩ ነው እድሜን ሙሉ የኖርኩት ማለት ነው። እሺ ጠይቂኛውን። እሺ አዲስ አሁን ወዴት ልትሄጂ ፈልገሽ ነው? ልጅሽን ይሰማል? አዲስዬ ይሰማኛል፣ ይሰማኛል። ኦኬ ሚዩት ላይ ላደረገ ሰው የኔ ጥያቄ የነበረው መሰል ወዴት ልትሄጂ ነው? ይህንን ቪዲዮ ሰራሽ? ጥያቄ ልጨርስ። አዲስ ይህን ቪዲዮ ሳይ እኔ በጣም ነው የታመምኩት። እንደ እናት እንደ ሴት ልጅ እናት ሳየው ልጅሽ በልጅሽ ቦታ ላይ እኔ የኔ ልጅ አስቀመጥኳት እና እንደዚህ አይነት ቃላት እየተናገርኳት ኢማጅን አድርጌ መቆጣጠር አልቻልኩም። ራሴን ስቅስቅ ብዬ ነው ያለቀስኩት። በጣም ነው ልቤ የተሰማው። አንቺ ወደ ልትሄጂ ነው? ልጅሽን በቃ በፊት ለፊትሽ በረኪናውን ከምጠጣና ራሴን በፊት ለፊትሽ ከማጠፋና ከመሄድ ያልሻት ወዴት ልትሄጂ ነው? በቃ ይህን ጥያቄ ባጭሩ ነገር የት ልትሄጂ ነው? አሁን አብሪና መልሽ። እኔ ስለ ራሴ አስተዳደግ ሁላችሁም ሰምታችሁኛል፣ ተረድታችሁኛል። ስለ ራሴ ያደግኩበትን መንገድ ተረድታችሁኛል። እሺ ተረዳችሁኝ። የኔ ልጅ ስንት አመቷ ነው? 11 አመቷን 11 አመት ሙሉ እንደ እናትም እንደ አባትም እንደ አያቶችም እንደ አክስት እንደ አጎት እንደ ዘመዳ ዘመድ መጀመሪያ ጥያቄው መልሽ። ያለሽ የት ልትሄጂ ነው? አረብ ሀገር ነው? ክፍለ ሀገር ነው? የት ነው? አሜሪካ ነው? የት ልትሄጂ ነው? ልሄድ ነው ምትያት የት? በቃ ጸበል ነው። እኔ ወደ ጸበል ነው መግባት የፈለግኩት። በቃ ጸበል ነው ልሽ፣ ባጭሩ ጸበል ነው። ከዛ አላቅም የሆነ በቃ የሆነ ትንሽ ጊዜ መለቀቅ። እሺ ልጅቷ ልሂድ ስትይ አትሄጂም ብላሽ ነው? አትሄጂም ብላሽ ነው እንደዛ ስትያት የነበረው? መጀመሪያ ትላለች ያው ስቆጣ ምናምን ነው እንትን የምትለው። ጥሩ እሺ፣ መጀመሪያ ከዚህ በፊት ጥለሻት ሄደሻል። ዛኔ ከዚህ በፊት ጥለሻት ሄድሽ ጊዜ እንዴት ሆነች? እንዴት ኖረች? እሺ እየተቆራረጠ ነው። ሰማችሁኝ? አሁንም ይልሽ ያኔም እንዳልኩሽ ነው። ፈልጌ አይደለም ታመሜ ነው። በምን ምክንያት ተነስቼ እንደሄድኩ አላውቅም። ራሴን ሲቀጥል ቤት ክፍት ነው። አሁንም ትቻት የወጣሁት ቤቷ ውስጥ ነው። እኔ በቃ እኔ ነኝ ራሴን ነው ይዤ የወጣሁት። በቃ ከዛ አንዴ ሩቅም ማውቃት ዘመድ አለች፣ ስልኳን ያስቀመጥኩት እባክሽ እኔ ወይ እስክረጋጋ ወይ የሆነ ነገር እስክል ግቢላት ሂጂላት ብዬ እሷ መጣለች። እንግዲህ ደውሎ ያወራት ሰው ይኖራል፣ የተረዳ ሰው ይኖራል። ግን እኔ ልሽ አንቺም ጋር ቢሆን ልክ እንደ ሰው እንዲህ አግዙኝ የሆነ ትንሽ ያኔም እኮ አልኩሽ ቤት ሰው ነበረ፣ ጓደኛዬ ነበረች፣ አብረን የኖርን 3 ልጆች ያላት እናት፣ እንዲህ የምንደጋገፍ አንድ እናት አለች፣ እሷ ነበረች።
አሁንም አለች። ቤት ብትደውይ እኔ ጋ ብትደውይ ታገኛታለሽ። አሁንም አለች። አዲስዬ እኔ የጠየኩሽ ጥያቄ ከዚህ በፊት ጥለሻት ልጅሽን የሄድሽ ጊዜ ማን መጣላት? ማን አብሯት ኖረ? አጭር ጥያቄ። እከሌ ማለት እኮ ነው መልሱ እኮ ጓደኛ ያልኩሽ ሌላ ምንም አይነት ሰው የለንም። ምክንያቱም በአጠገቤ የነበረችው አንዲት ጓደኛዬ ነች። እሷ ነች በቃ የነበረቻት። ማንም ሰው የለም። ምንም አይነት ዘመድ የለንም። እሺ ጥሩ በቃ ተመልሶልኛል። እሺ ታዲያ ጸበል ከሆነ የምትሄጂው በረኪና ምን አመጣው? ጸበል ልሄድ ነው ሌላ ሄድ አይደለም። ጸበል ልሄድ እኮ ሄደሽ ጸበል 15 ቀንም ወይም ቆይተሽ ትመልሸሽ። በረኪናውን ምን አመጣው? እኔ ጸበል ያልኩትን ውሳኔ በእርግጥ አሁን ዛሬ ወይ ጠዋት ወይ ማታ ላይ ነው እንዲያስ እኔ በሰዓቱ በቃ እኔ ደከመኝ። እኔ በጣም ደከመኝ፣ ታከተኝ። ገብቶሻል? እኔ ህይወት ውስጥ አንድ የሚያግዘኝ ሰው አጣሁ። የኖርኩትን ህይወት አስቡት፣ የኔ ልጅነት አስቡት። እኔ ብዙ ቦታ ድረስ ደርሻለሁ፣ ብዙ ሚዲያ ድረስ እንዲያግዙ እንደሰውራና ትንሽ ሰው በጣም ሁለት ሰው ነው ያመስል እናት አባት ሳይኖረው በራሱ ሰርቶ ያደገ ልጅ ከሰው ምንም አይጠብቅም። የማይሰጠውን ነገር ደግሞ እኔ በዚህ ዘመድ ነች እና ብዙ ጊዜ ለምናታል። እኔ እስኪ የመታፈን ስሜት በጣም ተሰማ፣ የእስረኝነት ስሜት የስካወይ ክፍለ ሀገር ዞር ብዬ እየሰራው ልላክልሽ። አንቺም ያው ልጅም ስለሌለሽ 2 ቦታ ቤት ኪራይ ከምንከፍል አብረን ግን አንድ ሰው አጣው። እድሜ ብቻችንን በቃ ብቻችንን ተሳስረን ብቻችንን የሆነ አማራጭ እንዳላገኝ በቃ ማለት ምን ላድርጋት እኔ ማለት ማንም እናት እኮ ከዚህም በላይ ይላል። ከዚህም በላይ እኔም ተብዬም ሆኜም አውቃለሁ። ግን እግዚአብሔር እኔ ቤት በኩል ነው መጥቶ የሚያግዘኝ። የሰራሁበትን የላቤን ካልባረከልኝ እሺ ቤት በኩል እኔ እኮ ከፈጣሪ ጋር ላላችሁት ብዙ ሰው እኔ እንጃ ብዙም አላየውም። ግን እንዴት እግዚአብሔርን በዚህ ልክ ትናገሪያለሽ? እንዴት ከእግዚአብሔር ጋር ላለው እኔ ሲጀመር በመጀመሪያ የራሴን አምላክ ነው ከራሴ አምላክ ጋር ነው የተጣላሁት። ከኔ ጋር ነው እኔን ከፈጠረኝ። ሁሉም የራሳችን በየራሳችን ነው አይደል? በየተደረገልን በየሆን ነው ልክ ነው የምናመሰግነው የምናማርረው። እኔ ከራሴ አምላክ ጋር ነው ልጄን ከሰጠኝ አምላክ ጋር ነው። እንዴት ይሄን ያህል ዘመኔ እኮ እሱን አምኜ ነው እሱ የማይወደውን ነገር ላለማድረግ ነው። እና 11 ዓመት ሞላት እሷ ከእርግዝናው ጋር 12 ዓመት። እንዴት ይህን ሁሉ ዓመት እስካሁን ብቻዬን ሆንኩኝ? እንዴት እች ልጅ እንዴት አንድ ሰው እንኳን ማህሌት እንዴት ነች የሚል ሰው እንዴት ህይወታችን ውስጥ መምጣት አቃተው? እንዴት ምን አድርገን ነው ሰው ሊወደን ያልቻለው? ምን በድለን ነው? አቡ ሰው ሁሉ በስንት ድጋፍ እንደሚኖር መቼም እኔ ለአንቺና ለቤተሰቦችሽ እኔ አላውቅም። ማሪ አዲስዬ አንደርስታንድ ያለፍሽበት ነገር በጣም ከባድ ነው። ግን ፈጣሪ አይሳሳትም። ፈጣሪ ተቆጥቶ አሁን አንቺን አካልሽን ቢያጎለው ፓራላይዝ ቢያደርግሽ መንቀሳቀስ እንዳትች ቢያደርግሽ ልጅሽ ምንም አትሆንም። 11 ዓመቷ ነው። 11 ዓመት ያኖራት አምላክ አሁንም ያኖራታል። ታድጋለች። አንድ እናት ስትወልድ በምጥ ስትወልድ ሞታ ልጅን አንስቶ ማደጎ ቤትም ተሰጥቶ የትም ቦታ ያድጋል። ግን ፈጣሪ ሷስት ለሌላው ያልሰጠውን ለአንቺ የሰጠሽ ብዙ ነገር አለ። አይን የሌለው ሰው አለ፣ አንቺ ግን አይኖች አሉሽ። ጆሮ የሌለው ሰው አለ፣ አንቺ ግን ትሰሚያለሽ። ገባሽ? ጆሮ አለሽ። እጅ የሌለው አለ፣ አንቺ እጆች አሉሽ። እግር የሌለው አለ፣ አንቺ እግሮች አሉሽ። በማሽን ሆስፒታል ተኝቶ የሚተነፍስ አለ፣ አንቺ በአፍንጫሽ በሳምባሽ ምናምን በሚተነፈስበት ነገር ትተነፍሻለሽ። ሙሉ ጤነኛ ነሽ፣ ትንቀሳቀሻለሽ። እጇን በጀርባ አዝላ ሰው ቤት ልብስ እያጠበች እጇን ያጠበችናታለች። ፈጣሪ ይቆጣል ስናማረር። ብዙ ስቃይ ያሳልፈሻል አውቃለሁ። ያሳለፍሽው ነገር ቀላል አይደለም። በጣም ብዙ ከባድ ነገር አሳልፈሻል። ማጣትን፣ መራብን፣ ብዙ ነገር። ድነት ውስጥ ጤነኛ ነሽ፣ ተመስገን። ማመስገን አለብን። ስናመሰግን ነው የሚጨመርልን። ገባሽ? ፈጣሪ መቼም ተሳስቶናትን አይሳሳትም። እሱ ተሳስቶ አንድ ልጅ ናት። በዛ ላይ 11 ዓመት ልጅ ደርሳለች እና በጣም ታሳዝናለች ልጅሽ። እኔ እውነቱን ልንገርሽ ከአንቺ ለልጅሽ ነው ያዘንኩት።
ወጣት ነሽ፣ ሙሉ አካል አለሽ፣ ምንም ነገር ሰርተሽ መኖር ትችላለሽ። እቺ ግን አይምሯ ተበላሸ፣ አይምሯ ተነካ። አሁን ያለመፈለግ ስሜት ይሰማ ማለት አንቺ ላይ የደረሰብሽ ነገር እሱ ወደ እሷ አመጣሽ። አሁን ምንድን ነው የምትፈልጊው አንቺ? ሳይካትሪስት አገናኝሻለሁ እኔ። ሌላ ምንድን ነው የምትፈልጊው? መስራት፣ በቃ መስራት ነው። ልጄን እንደጀመርኩት መጨረስ፣ በቃ መጨረስ፣ ህልሜ ላይ ማድረስ፣ ህልሜን መኖር ነው የምፈልገው። እኔም ህልም አለኝ እንኳን እሺ፣ ህልሜን መኖር ነው። ኦኬ፣ ቅድም ምን አልሽኝ መሰለሽ? እናት ከዚህም በላይ ትላለች አልሽኝ። ዳት ሚንስ ጥፋትሽ አልገባስም። እናት ከዚህም በላይ ትላለች ካልሽ ያልኩት ነገር ትክክል ነው ብለሽ ነው የምታስቢው። ልጅሽ ምንም ጥፋት የለባትም። አይ ነው አይደለም፣ አይ ነው እንደዚህ አላልኩኝም ስልሽ ብዙ ይባላል አይደለ ስልሽ ልክ በላይ ትላለች። እኔም እየተባልኩ ነው ያደግኩት። አዲስዬ እናት ከዚህም በላይ ትላለች። እኔም እየተባልኩ ነው ያደግኩት አልሽኝ። አዎ ብያለሁ። ልክ ስለዚህ የልጅሽ ጥፋት ምንድን ነው? ምንም ጥፋት የለባትም። ከኔ በቃ ለእኔ መወለዷ ነው ጥፋቱ። ለእኔ ለእግዚአብሔር ልጅ መስጠቱ ነው በቃ ጥፋቱ። ምንም ሌላ ምንም ጥፋት አይደለም። እሱም ባይሆን ደግሞ አሁን ልፋቴ ቆጥረሻል፣ ግን ያሳለፍኩት ገብቶሻል። ያሳለፍሽው ከባድ ነው። ተርበሻል፣ ተቸግረሻል። ያሳለፍሽው ከባድ ነው ማለት ነው። ሙሉ የኢትዮጵያ ማለት ሰው ልጅ ይልሻ አንድ ነገር እንድትረዱኝ የምፈልገው ሰው ልጅ ወይ ልጅነቱን ነው የሚበደለው፣ ወይ ወጣትነቱን ነው የሚበደለው። አንዱን የህይወቱን ክፍል ነው የሚያጣው። እኔ ግን ሁሉ የህይወቴን ክፍል ነው ያጣሁት። የህይወቴን ሙሉ እድሜን ማለት ነው። ማን ያሳጣሽ? ማን? ልጅሽ ናት ያሳጣችሽ? አባባሌ ተረተሻ። ልጅነቴን እንዳልኩሽ ሰምተሽን ከሆነ እናቴ ነች ልጅነቴን የኖረችው። እኔ ለእናቴ ኖረ የለም። ልክ ይኸውልሽ ስለ አንቺ ህይወት እናትሽ ተጠያቂ እንደሆነች ሁሉ ስለ ልጅሽ ህይወት ደግሞ አንቺ ነሽ ተጠያቂ። አንቺ ራስሽ የተስተካከለ ህይወት ሳይኖርሽ ወለድሻት፣ አመጣሻት ወደዚህ ምድር። እች ልጅ ምን ታርግ? እሷ አንቺ እኮ ነሽ ፈልገሽ ያመጣሻት። አይ እኔ ብቻ እኮ አይደለሁም እንዴ፣ እኔ ብቻ አይደለሁም አብዬ አይደል? እኔ እኮ ተፈጠረ ግን ማህፀን ያለው ሴት ነው ማህፀን በቃ። ስለዚህ ፈጣሪ ማህፀን የሰጠን እኛ ኃላፊነት እንዲሰማን ነው። ልክ ከወንድ ጋር ስንተኛ ኮንዶም ካልተጠቀመ ይቅርታ፣ ይሄን ቃል እኔ ሚዲያ ላይ ተጠቅሜው አላውቅም። በጣም ኢሞሽናል ስለሆንኩ ነው። ሶሪ ጋይስ። እየተጠቀመ ካልሆነ ማስቆም፣ ኦኬ ማስቆም። ሽጉጥ አልተደቀነብንም፣ ፈልገን የተኛ ነው። ስለዚህ ማስቆም አለብን። ኖ ኖ ኖ ኖ ኖ፣ ግዝና እንዳይፈጠር። እኔ ለራሴ የምበላው ሳይኖረኝ ወደዚህ ምድር ልጅ ማምጣት አልፈልግም። ኖ ማለት ኃላፊነት ሊሰማን ይገባል። እኛ ደግሞ ካጠፋን ጥፋታችንን ለጥፋታችን ኃላፊነት ወስደን ስህተት በስህተት አይታረምም። ኃላፊነት ወስደን ስህተታችንን በራይት ማረም አለብን፣ በራይት ማስተካከል አለብን። እኛ ደግሞ ህይወታችን የሚለወጠው እኛ ለፈጸምነው ስህተት ሰዎች ላይ ጣት መጠቆም ስናቆም ነው። ሰዎች ላይ መፍረድ። እኔ ያለ ፕሮግራም አርግዤ አብሮኝ የተኛውን ወንድ ላይ ጣት መጠቆም እስካላቆምኩ ድረስ ነገ ሌላዋም ሴት አሁን እኛ እዚህ ጋር 6900 ሰው ባለበት ስንነጋገር፣ አዎ ትክክል ነሽ፣ እሱ ነው ጥፋተኛ ካልኩሽ የሀገር ሴት ተነስታ ልታረግዝ ነው። ሴቷን ጥፋተኛ። አላስፈላጊ እርግዝና ሲፈጠር ማህፀን ያለው ሴቷ ውስጥ ነው። ሴቷ ስተኛ ወንዱ ኮንዶም ካልተጠቀመ ሴቷ ታስቁመው፣ መድኃኒት ትውሰድ። እንዴ ምን ነው? ከ13 ዓመት ካለፈን በኋላ እኮ ወንድና ሴት ሲተኙ እርግዝና እንደሚፈጠር እናውቃለን። በዚህ በሰለጠነ ዘመን እኛ ያለ ፕሮግራም ስለሚወለድ ልጁ ወይም ያለ ፕላን የምሰራው እያንዳንዱ ስህተት ነገ ልጆችን ህይወት አፌክት ያደርጋል። ኃላፊነት ይህንን የሰጠን እንድናስብበት ነው። ምንም ነገር ከማድረጋችን በፊት አይናችን እያየ ገደል ውስጥ ዘለን እየወጣ ፈጣሪ ሆይ ለምንድን ነው ስዘል ያላስቆምከኝ አንልም። እንድናይ አይን ሰጥቶናል፣ ገደሉ እንዲታየን፣ እንደገና እንድናገናዝብ ገደሉ ውስጥ ከገባው ምንድን ነው የሚፈጠረው የሚለው እንድናገናዝብ አይምሮ ሰጥቶናል። ጨረሰ ስራውን ፈጣሪ እንጂ እኛ ዘለን ጓሮ ተቀምጠን እባቡ ሊነድፈን እየመጣ ቆይ ፈጣሪ እባቡን ይጠራውና ወደዛ ይወስደዋል ብለን አንጠብቅ። አይምሮ ሰጥቶናል። አይምሯችንን እንጠቀምበት። ሁላችንም ስህተታችንን አምነን ስንቀበል ነው። አንቺ ነሽ የተሳሳትሽ፣ ስህተትሽን አንቺ ታስተካክያለሽ። እንደገና ለአንቺ
ሳይካትሪስት ሳይኮሎጂ እና የሚባለውን አገናኝሻለሁ። በተረፈ ልጅሽን ይቅርታ ጠይቂያት። በጣም በጣም ትሪት ያስፈልጋታል ልጅሽ ራሱ እና ምን ስልኳ ደግሞ ለውም መፈጠሬ ነው ራሴንን ያልፈጠርኩትም ምን ላርግ እያለች ነው አይምሮዋን የሚመስለኝ። በቃ ዝም ብላ እንባዋ ሲወርድ በቃ እኔ ምን አድርጌ ነው? ምንድን ነው እዚህ ጥፋቷን እየፈለገች ምንድነው ጥፋቴ? ራሷን ትጠላለች። አሁን ምችልች አትጠላ ማይ ጠንካራ ልጅ ነች። አጠላም በፍጹም ታምነኛል። ተናድጄ እንደሆነ በጣም ከፍቶኝ እንደሆነ ትረዳለች፣ ይገባታል። ልቤን አሞኝ እንደሆነ በቃ ውስጤ ታሞ እንደሆነ ይገባታል፣ ታውቃለች። በፍጹም ትናንትም ያው ሰዎችም አናግረዋታል፣ ያናገሯት ደውለውልኛል። አይ እናቴ ስለከፋት ነው እንጂ ትተኛ አትሄድም ትመጣለች ነው ያለቻቸው ለሰዎቹ። ይሄ ማለት ስለምትረዳኝ ያለሁበት በቃ ህመሜን ስለገባት ማለት ነው። እና በፍጹም ራሷ መጠላብኝ። ምክንያቱም ከስንት አንድ ቀን ነው ገብቶሻል። እንደዚህ አይነት ንዴቶች ተጠራቅመው ነው ገብቶሻል። ተጠራቅመው ነው እኔ ህይወቴን ነው ምንም ነገር እኔ እሷን ለማስደሰት ምንም እኔ እሷን ለማስደሰት ያላደረግኩት ነገር የለም። ምንም ባገኘሁት ነገር ምንም የኔ ጉደል እኔ ልጉደል አዲስ ማሬ ለአንቺ ህይወት እንደዚህ መሆን ያለው ለአንቺ ህይወት ለአንቺ መቸገር ለአንቺ አሁን መራብ መቸገር ማን ነው ተጠያቂ? ማንም ተጠያቂ አይደለም። ይሄ የእህል ውሃ ነገር ነው አይደለም። የእህል ውሃ ነገር አይደለም። እኔ ነኝ ተጠያቂ በይ እመኝ። መጀመሪያ ጥፋትሽን ለአንቺ ህይወት አንቺ ነሽ ተጠያቂ። 18 ዓመት እስኪሞላሽ ድረስ ቤተሰቦች ይወቀሳሉ። ከ18 ዓመት በኋላ የእኛ ህይወት የእኛ ኃላፊነት ነው። ህይወታችን ምርጫችን ነው። ፈጣሪ እኮ ነፃነቱን ሰጠን፣ እድሉን ሰጠን እኮ ፈጠረሽ፣ ሙሉ ጤነኛ አደረገሽ፣ ሙሉ አካል ሰጠሽ ፈጣሪ። ከዚህ በኋላ ፈጣሪ ሊወቀስ የሚችለው እንዴት ነው? እንዴት ነው ፈጣሪ የሚወቀስ? እኔ እኮ ሰራሁልሽ አቡ፣ ሴትም ወንድም ሆኜ እኮ ናርኩኝልሽ። ልጅነቴን እድሜን ሙሉ ሴትም ወንድም ሆኜ ነው ለራሴ እናት አባት ሳይኖረኝ ለራሴ እናት አባት ሆኜ በጣም ብዙ ህይወትሽን መለወጥ ካልፈለግሽ ምክንያት ብትደረድሩ ይኸውልሽ፣ አዲስ ህይወቱን መለወጥ የማይፈልግ ሰው ምንም አይነት ምክንያት ቢደረድር ህይወቱ አይለወጥም። ጎዳና ላይ ተጥሎ ያደገ ልጅ ራሱን ካወቀ በኋላ ከሊስትሮ ጀምሮ ጥሮ ግሮ ሰርቶ ገንዘብ አጠራቅሞ ህይወቱን ለውጦ ዛሬ ላይ ሀብታም ይሆናል። እሱ የሰራው እኮ ይልሽ እኔ እኮ ቆሎ ከመሸጥ ልብስ በህይወት እስካለሽ ድረስ አታቆሚም። ስትከስሪ ከዜሮ ትጀምሪያለሽ። ሙሉ ጤነኛ እስከሆንሽ ድረስ ሆስፒታል እስካልተኛሽ ድረስ አካልሽ እስካልተቆረጠ ድረስ ስትከስሪ እንደገና ከዜሮ ትጀምሪያለሽ። እስኪሳካ ድረስ አታቆሚም። ምክንያቱም የምታቀርቢ ከሆነ ግን መቼም አይሳካም። ነገም ስትከስሪ ምክንያት ታቆሚያለሽ። ነገም በምን ደግሜ እንደ ድሮ እኮ በ1 ሺህ ብር አይደለም ዘንድሮ ሰው ስራ የሚጀምረው። በ500 ብር ተነስቼ ስራ አልጀምርም። አሁን እኮ ኢትዮጵያ ውስጥ ጎመን መሸጥ እኮ ጎመን አሸጭም እኮ በቃ ኢትዮጵያ እንዲሆናለች። የደሃ ሀገር አይደለችም ኢትዮጵያ። ኢትዮጵያ ውስጥ ጎመን ይዘሻ እኔ ያሳይሻለሁ ከፈለሽ። አሁን ወደ አዲስ አበባ ስመለስ ቪዲዮ ቀርጬ ማንም ጎመን ለመሸጥ መከራውን እየበላ ነው። እንኳን ሌላ ነገር መንገድ ላይ እንጀራ ከቤትሽ አብስለሽ ወጥተሽ እንጀራ መንገድ ላይ መሸጥ አልችልም። ጉልት መሸጥ ጉልት ተብሎ የሚሰጠውና ሰው ያለበት ቦታ ለየቅል ነው። ሰው ያለው እዚህ ጋር ጉልቱ ያለው ታች። አዲስ አበባ እኮ እንዳልነበር ሆናለች። የድሮ አዲስ ከ5 ዓመት በፊት የምናውቃት አዲስ አበባ አይደለች። ማንም ሰርቶ የሚበላባት አዲስ አበባ ኢትዮጵያ ውስጥ ጉሊት እየሸጠ የምትኖር እናት የለችም እያልሽ ነው? ሽንኩርት ድንች እየቸረቸረች የምትኖር እናት የለችም እያልኩሽ አይደለም እያልኩሽ እኔ በነበርኩበት እኔ አሁን ባለሁበት ሰፈር እንደ በፊቱ አይደለም። ስለሌላው ሰፈር አይደለም እኔ የማወራው ስለ ራሴ ሰፈር ነው። አሁን እኛ ሰፈር እንደዛ አይደለም። የሌላውን ሰፈር ደግሞ ሌላ ሰው ይናገር፣ የሚያውቅ ይናገር። እኔ በእኔ ሰፈር ግን እንደ ድሮ አይደለም። በቆሎ ወተን መሸጥ አንችልም።
ቆሎ ቆልተን መንገድ ላይ መቀመጥ አይቻልም። ወይ ደግሞ መቀመጥ የምችይበት መንገድ ሰው የለውም። በዛ መንገድ ሰው አይተላለፍም። ሰው የሌለው ቦታ በክራይ ቤት ነው። ክራይ ቤት አይደል የምትኖሪ? ለምን ሰፈር አትቀይሪ? ኪራይ ቤት እኮ አይደለም፣ ባዶ ቤት ተጠግቼ ነው አሁን የምኖረው። አላልኩኝም እንዴ? ኪራይ አልቆ ብር ጨርሼ አሁን እዛው ኮንዶሚኒየም ላይ ባዶ ቤት እጣ ያልወጣበት ቤት ላይ ነው ያለሁት ለጊዜው ብያለሁ። ለምን? ምንም አይነት መንቀሳቀሻ ነገር የለኝም። ምንም የለም። አንድ ልጅ ብቻ የምታሳድግ ተቀጥራ የምትሰራ እናት የለችም ኢትዮጵያ ውስጥ? ትኖራለች። አንቺ ለምን ታዲያ ያንን አልሞክርሽ ተቀጥሮ ለመስራት? ያልተማረ ሰው በምን ያህል ደሞዝ ነው ተቀጥሮ የሚሰራው? 3,000 ብር 4,000 ብር። እኔ ልፈልግልሽ ያልተማረም ሰው እኔ ራሴ ነው የሚሰራ። ከሰራውም የራሴ ነው። ልጅነቴ የበላው የሰው ቤት ስራ ይበቃ። አልሰራም ሰው ቤት በቃ። እኔ ይቅርታ አድርጉልኝ። እኔ አሁን በቃ ማርያም በቃ እናንተም ጋር ልወጣ ነው በቃ። እግዚአብሔር ይስጥልኝ ስላዋራችሁኝ ስለሰማችሁኝ አመሰግናለሁ። ግን ማለት እኔ ራሴን ነው በቃ ከሰራውም የራሴን ነው። በራሴ ነው የምሰራው። ቤቴ ውስጥ ልሰራ የምችለውን ስራ ነው የምፈልገው። ቤቴ ቁጭ ብዬ በቃ ራሴ ልብስም ማጠብኩ ምንም ማጠብኩ እኔ ራሴ ቤቴ ውስጥ ከራሴ ጋር እየዋልኩ የምሰራው ስራ ነው የምፈልገው። ለምሳሌ አገልግልም ሊሆን ይችላል። ምንም ይሁን ቤቴ ልሰራ የምችለውን ስራ ነው እኔ መስራት የምፈልገው። እኔ በፍጹም ተቀጥሬ መስራት አልፈልግም። ስለማትፈልግ እኔ የራሴ ከሰራ እግዚአብሔር ካረገልኝ የራሴ የቅጥር ስራ እኮ አቡ አልተረዳሽም። አያኖርም። የቅጥር ስራ አያኖርም። ጤፍ ቢገዛ ዘይት አይገዛም። ዘይት ቢገዛ በርበሬ ሽሮ አይገዛም። ዘይት ስንት ነው? ጤፍ ስንት ነው? እንደገና ስንት ነገር አለ። የመብራት ክፍያ አለ፣ የውሃ ክፍያ አለ፣ ብዙ ነገር አለ። እንዴት አድርገው ነው ሌሎች እናቶች እንደው ልጅ ተቀጥሬ እኔ አላውቅም እነሱ እንዴት አድርገው እንደሚያሳድጉ። እኔ ስለ ራሴ ነው የማውቀው። እኔ ስለ ሌሎች ስለ ራሴ ነው። አዎ ይጠይቁ፣ ያውሩ፣ ችግር የለም። እኔ ችግር የለውም። ምን ይጠይቁ፣ ያው ሁሉም ሰው ያውራ ራሱ እንዴት አድግ። ግን እንዳልኩሽ ነው እኮ በቃ አንድ ደሃ። እኔም እኮ ልጅ አዝዬ ልጅ ታስሎ የሚሰራውን ስራ ሁሉ ሰርቼ ነው እዚህ የደረስኩት። አሁን ግን እንደ በፊቱ ይኸውልሽ እኔ ወገቤ በጣም ያመኛል። ሲጀመር በጣም ያመኛል። እኔ የራሴን አንድ ልብስ አጥቤ ቀና ስል ያመኛል። እኔ አሁን ሰው ቤት ላይ ተቀጥሬ ጎንበስ ቀና ብዬ መስራት አልችልም። አንደኛ ሞራሉም የለኝም። በቃ እኔ ደክሞኛል። ገብቷቸዋል። ደክሞኝ ነው። እኔ ለማንም ከዚህ በኋላ ታዝዤ መኖር አልፈልግም። በቃ የለም የመታዘዝ ሞራል የለኝም። እኔ በቃ መታዘዝ ባለብኝ በቃ አልችልም። እኔ መውረድ አልችልም። በቃ አልችልም። ለምን አይገባችሁም? በቃ አልችልም። እኔ ገብቶሻ አልችልም። በቃ እሺ ማንም ማድረግ ያለባትን ነገር አድርጌ ነው እዚህ የደረስኩት። እኔ ከማንም 74 ሳንቲም አላቅም። 0.5 ሳንቲም እኔ ህይወት ውስጥ የለም። እኔ ህይወት ውስጥ የማንም ሰው 75 ሳንቲም የለም። ለልጄ አንድ ሰው ልብስ ገዝቶላት አያውቅም። አንድ ሰው ጫማ ገዝቶላት አያውቅም። በቃ እኔ አሁን በቃ እኔ በፍጹም እኔ ተቀጥሬ የሚታዘዝ አእምሮ የለኝም። በቃ እኔ በራሴ ሳዝ ነው በቃ እኔ ለመስል ከትምህርት ጀምሬ አዲስ ዝም ብለን ካታመጣጣ ምንድን ነው የምትፈልጊው? እሺ አዲስ ምንድን ነው የምትፈልጊው? አንቺ አሁን የምትፈልጊው ንገሪ። ምንድን ነው የምትፈልጊው? እኔ በቃ የራሴን ስራ ነው ምግብ ቤቴን ነው መልሼ መስራት የምፈልገው። እኔ ሌላ ምንም አልፈልግም። ምግብ ቤት ብዙ አልፈልግም። በቃ ትንሽ የቤት ኪራይ የሚሆንና ምግብ ቤቴ ስንት ይፈጅብሻል? ያላቀም አሁን እኔ አላቅም። እኔ ይሄን ያህል ብዬ ተመን አላወጣም አቡ። እኔ ግን የራሴን ነው መስራት የምፈልገው። በቃ በአጠቃላይ አቡ እኔ ይሄን ያህል ብዬ ብር አላወጣም። ትንሽዬ ስንት እንደሚከፈት ይንገሩሽ አሉ የሚያውቁ አዲስ አበባ። እኔ በጣም ትንሽዬ ሽሮ ቤት ነው የምፈልገው። 3x3 የሆነች ትበቃኛለች። እኔ ሰፊ ነገር አልፈልግም። ራሴ የምሰራው ነው በቃ ራሴ። እኔ አንድ ሰው ሊሰራው የሚችለው ስራ ነው እንዲኖረኝ የምፈልገው። በቃ እኔ ብዙ ነገር አልፈልግም። ትንሽ ነው ብዙ አልፈልግም።
ሰው አልፈልግ። ትንሽ ነው፣ እኔ ትንሽ ነው አቡ፣ በቃ ትንሽ ነው። እኔ ብዙ አልፈልግም። መጀመሪያ ስለ አንቺ በደንብ እናጣራ። ልጅሽን ላናግራት። ታሪክሽ እውነት ነው ውሸት እንወቅ። ከዛ እናያለን። ልጅሽን ማናገር ፈልጋለሁ። ቪዲዮ ላይ ስልክ ቁጥር አለ። እሷ ትሰጥሻለች። ሚስ ሪም ነች። ቀጮ በዋትሳፕ ላኪልኝ ስልኳን። እኔ ልጅ ብቻ የሆነ ሰው መጥቶ አካባቢሽ ላይ ያለን ሰው አናግሮ ታሪክሽ እውነት እንደሆነ ተጣርቶ እንደገና ላይክ ምግብ ቤት የሚያህል ነገር ሳይሆን ትንሽ ነገር ላይ ካገልግል ለምሳሌ መስራት ምቺ ከሆነ ያንን ማገዝ ሙያው ካለሽ ለምን በጣም ብዙ ታማሚ ስላለብን ነው። ነገር ማልኩ በቃ ትንሽ ነገር ነው። ግን መጀመሪያ ግን ትንሽ ደገፍ ያስፈልግሻል። ሳይካትሪስት ሊያይሽ ይገባል። የስነ ልቦና ሐኪም ያስፈልግሻል። ገባሻ? የስነ ልቦና ሐኪም ያስፈልግሻል። ለምን መሰለሽ? ያደግሽው አስተዳደግ ስለጎዳሽ ያንን ትሪት ሳትደረጊ ያንን ትሮማ ሳትታከሚ ሳትድኝ ስለሆነ ልጅ የወለድሽው ልጅሽ ላይ እንትን እያልሽባት ነው። ልቦች ያት መጀመሪያ እኔ በማሳየው መንገድ አሳየች ታሪኳን አስጠንቼ እውነት ከሆነ ይዤላችሁ ይመጣል። አለቅ እውነት ከሆነ አካባቢዋ ሄዶ ስለ እሷ በደንብ የሚጠይቅ የሚያጣራ ሰው ልኬ ተጣርቶ እውነት ከሆነ ታሪኳ የዛኔ እኔ ነግራችኋለሁ። እና አሁን ያለችው ኦልሬዲ ሐዋሳ ነኝ ብላለች። ልጇን እንደዛ አይነት ቪዲዮ ከሰራች በኋላ ተነስታ ወደ ሐዋሳ ሄዳለች። ዛት ሚንስ ወደ ልጇ ተመልሳ መጀመሪያ ካለችበት ነገር ተመልሳ ልጇ እሷ ትበል እንጂ ጠንካራ ናት ትበል እንጂ ኦፍኮርስ ልጅቷ ትሰበራለች። ይሄ ነገሮች ቁጭ አድርገሻ አንቺ የነገርሻት ነገር ረጁ እንደዚህ አይነት ሰው ይኸውልሽ፣ በሳይኮሎጂ በጣም ብዙ ቴራፒ ተደርጎለት ካልሆነ በስተቀር መቼም ነው ማያምነው። ምንም ነገር ብትዩ ምክንያት ያቀርብልሻል። ልጅሽ ልቧ ይጎዳ አትጎዳም፣ ጠንካራ ነው። ላይክ ለምደዋለች አይነት ነገር ነው። ስለዚህ ጉዳዩን ክርክር ከምናደርገው እሷን ሳይካትሪስት አገናኛታለሁ፣ የስነ ልቦና ሐኪም አገናኛታለሁ። የስነ ልቦና ሐኪም እሷን ልጇን ሊታዩ ይገባል። ግን ተመለሽ እንድትያት ነው ካለችበት። ሐዋሳ ነኝ ብላለች። ወደ ልጇ ተመለሳ። ነገ መለሳለሁ። ማርያምን ነገ መለሳለሁ። ብዙ ሰው ነው እንትን ያለው እና እኔ መለሳለሁ። ነገ መለሳለሁ። ቼክ አድርጊ። እሺ ነገር እንደሚደርስባቸው በዚህ ዘመን በጣም ነው የሚያስፈራው። አዲስ ልጅሽ ግን ጎረቤት አንቺ በሌለሽበት ገብቶ የ11 ዓመት ልጅ የሆነ ነገር እንዳያረጉብሽ። ላይ ሴት ናት አትሰጊ። 6ኛ ፎቅ ላይ ነው ያለሁት። ያው ብዙ ሰው የለም እዛ ላይ። እኔ 3 ሰው ነን ያለ ነው ፍሎሩ ላይ። ከዛ አሁንም እኮ እንትን ስል ሁሌም ስወጣ በር ከውስጥ ትቆልፋለች። ሰንሰለት ትልቅ ቁልፍ አለ፣ ከውስጥ ትቆልፋለች ስወጣ። ሁሌም ስወጣ እንዳልኩሽ እኔ ከውጭ ስራ ከጀመርኩ ጀምሮ እሷን መያዝ በማይመቸኝ ሰዓት ሁሉ እየተውኳት ነው ሲሄድ የነበረው። ጠዋት ጉልት በቆሎ ላመጣ ሲሄድ እንደተኛች ነው ትቻት የሚሄደው። የ1 የ2 ዓመት ልጅ እያለች እንደዚህ ሆነን ነው የኖር ነው ህይወታችንን። ምክንያቱም ነገር እሷን የማን ጥፋት ነው? የኔ ጥፋት ነው። የኔ ጥፋት ነው። ግን እኔ የምናግዝሽ ጥፋትሽን አምነሽ ከነ ጥፋትሽ ነው። እኔ በጣም ተናድጄ ከነ ጥፋትሽ ግን እህቴ ነሽ፣ አግዝሻለሁ። ለልጅሽ በጣም አዝኛለሁ። ለምን ይሄ ኃላፊነት አልወሰድሽም? አንቺ ነሽ ያመጣሻት፣ እሷ አይደለችም የመጣችው ወደዚህ ምድር። ወደሽ ፈቅደሽ ተኝተሽ አረገዝሻትና አመጣሻት። ለራስሽ የምትበይው ሳይኖርሽ፣ ራስሽ ማደሪያ ሳይኖርሽ አመጣሻት ወደዚህ ምድር። ታዲያች ልጅ ምን ታርግ እንዴ? ምን ታርግ? አንቺ ፈቅደሽ አቡዬ ኃላፊነቴን ለመወጣት እኔ አልጣርኩም።
ብዙ እኮ ብዙ ማለት ነው እየወቀሱ ብዙ የኢትዮጵያ እስከምሞት የመጣር ግዴታ አለብኝ። ለልጆቼ እስከምሞት የመጣር ግዴታ አለብኝ። 18 ዓመት እስከሚሞላቸው ማብላት፣ ማጠጣት፣ ማስተማር ከየትም ላምጣው እነሱ ምን አገባቸው? እስካመጣኋቸው ድረስ ወደዚህ ምድር ግዴታዬ ነው። የእናትነት ኃላፊነቴ ነው። እኔ ነኝ ወድጄ ተኝቼ ያመጣኋቸው። 18 ዓመት ሞልቷቸው ቻው እስከምላቸው ድረስ ከዚህ ቤት የማብላት፣ የማጠጣት፣ የማስተማር ሰላማቸውን የመስጠት ግዴታ አለብኝ። ገባሽ? ያለ ጥፋታቸው ልወቅሳቸው አይገባም። ቪዲዮውን ደጋግመሽ እዩ። የልጅሽን አይን እዩ። ያለ ጥፋቷ ወደዚህ ምድር በመምጣቷ እንድትጸጸት ፈጣሪዋን ለምን ፈጠርከኝ ብላ እንድትወቅስ ነው ያደረግሻት። እሷን በመውለድሽ የደረሰብሽን ችግር ነው እየነገርሻት የነበረው። ገባሽ? እሷ ከመፈጠሯ ውጭ ምን አደረገች? ፍጠሩኝ አላለችም እኮ። ወይ ፈጣሪን ፍጠረኝ አላለች፣ ወይ አንቺን ፍጠሪኝ አላለችሽ። አንቺ ወደሽ ተኛሽ፣ ፈጠርሻት። ከዛ ወቀሳ ግን አንቺን በመውለዴ እንዲሆኝ ተንከራተች። ምን ታርግ? ምንም ሁኝ አይመለከታትም እሷ። እስከ 18 ዓመቷ ሴፍ የሆነ ላይፍ የመስጠት ግዴታ አለብሽ። ካለበለዛ ኃላፊነቱን ማትች ከሆነ ለድርጅት ስጫት። አትሰቃይ ልጅቷ። ለሚያሳድግ ድርጅት ስጫት እና ጥሩ ትምህርት ትኑር። ወደ ውጭ ወስደው ጥሩ ትምህርት ያስተምራል። እንደዛ ነው። እሺ በቃ እሺ ጎበዝ። እንደዛም ልጅሽን ይቅርታ ጠይቂያት ፕሊዝ። በጣም አቀቃፊያትና ይቅርታ ልጄ ቢያት ይቅርታ በቃ ሴጣን አሳስቶኝ ነው እንጂ አንቺ ለእኔ ውድ ነሽ በያት። ውድነቷን ንገሪያት። ገባሽ? ራሷን ዝቅ አርጋ ከሰዎች ታያለች። እኔ ሳልፈለግ የተፈጠርኩ ነኝ። እኔ ለእናቴ ሸክሟ ነኝ። ሸክምሽ እንዳልሆነች ጌጥሽ እንደሆነች ንገሪያት። ካለበለዚያ ነገ ማለት ነው ነገ ማንኛውም ወንድ ሲመጣ ወንዱም ተለማማጭ ነው የምትሆነው። ምንም ቢተፋባትም አብራው ትኖራለች። ወንድ ልጅ ቢደበድባትም ቢተፋባትም ለምን እኔ አረባም ብላ ነው የምታስበው። ገባሽ? ነገ ልጅሽ አሁን 11 ዓመቷ ነው። ከ7 ዓመቷ 18 ዓመት ሲሞላት ቦይፍሬንዷ ቢደበድባት ምን ቢላት ትተው አትሄድም። ቢካዝ ሌላ ማንም አይፈልገኝም ብላ ነው የምታስበው። እኔ ዋጋ የለኝም፣ እኔ ዋጋ አላወጣም፣ እኔ ከሰዎች ሁሉ ያነስኩ ነኝ ብላ ነው የምታስበው። ገባሽ? ሰውን ተለማማጭ ትሆናለች። የሰዎች ባሪያ ትሆናለች። የሰዎች አሽከር ትሆናለች። ለምን? ዝቅ አርጋ ራሷን ስለምታይ። ልጅ ደግሞ መውለድ ያለብን ብቁ ስንሆን እንጂ ጓደኛ ስላስፈለገ ብቸኝነት ስለ እንትን ስላለን አይደለም። ስለዚህ ልጅሽን ይቅርታ ልትጠይቂያት፣ ልታጥፊያት፣ ፍቅር ልትሰጫት ይገባል። አይኖ አንቺ ያልተሰጠሽን ፍቅር ኬት አምጥተሽ ትሰጫለሽ? አንቺም ላይ እኮ እየፈረድኩ አይደለም። አስተዳደግሽ ሙሉ ተንከራተሻል፣ ተርበሻል፣ ተጠምተሻል፣ ተበድለሻል። እና ያ ነገር አንቺ ደግሞ እነሱ የሰጡሽን አምጥተሽ ሰጠሻት ለሷ። ገባሽ? እናትሽ አንቺ ላይ ያደረገችውን ነገር ውስጥሽ ልጅ ላይ ያደረግሽባት። ይህ ደግሞ የእሷ እንትን አይደለም፣ የእሷ ችግር አይደለም። አንቺ ላይም እናትሽ ያደረገችብሽ ነገር የአንቺ ጥፋት አይደለም። ሲወርድ ሲዋረድ የመጣ ነገር ነው። አሁን አንቺ መታከም አለብሽ፣ ልጅሽ መታከም አለባት። ነገ ልጅሽ ደግሞ እሷ እንደዚህ ትሪት ይገባል። የስነ ልቡና ሐኪም ሊያያችሁ ይገባል። ሁለታችሁ አንቺ ጋር ሊቆም ይገባል። ነገ ልጅሽም ልጇ ላይ እንዳትደግመው መሰለኝ። ስልኳ በጣም ነው። አሁኑን ፊትሽ ከፍቼ ለጠጣው ወይስ ለሄድ? በቃ እየጠየኩሽ ነው። ጥቼ ከመሞትና ከመሄድ የትኛውን ትመርጫለሽ? አልመለስም ከዚህ በኋላ። ከዚህ ቤት ስወጣ ልጅ እንዳለኝ እረስቼ ነው፣ ለአእምሮ እረስቼ ነው የምወጣው። ይሄን ሁሉ ዓመት 11 ዓመት ምን ሰርቼ እንዴት ሆኜ ስንት ጊዜ ከራሴ ጋር እየታገልኩ ስንቴ ራሴን ላጠፋ ስንት ጊዜ ታግዬ እዚህ እድሜ ላይ እንዳደረስኩሽ ታውቂያለሽ? አታውቂም? አከበይ። ስለዚህ 11 ዓመቴ ለአንቺ 12 ምናምን ዓመትን ለዛች ለከንቱ ሴትዮ አባትኛለሁ። ገብቶሻል? ለራሴ አንድ ቀን እንድሬ አላውቅም። ለእኔም አንድ ቀን የኖረ ሰው የለም። በቃ ስለዚህ
ምርጫሽን አሁን በስተክክል አስበሽበት ነገር ላንቺም የተሻለ ነው የሚሆነው። ሁልጊዜ እንደዚህ እየተሳቀቅሽ ከምትኖሪ በቃ እንዲህ ቁርጡን ያወቀ ነው። ወሰሻል እኔ ካንቺ ባነሰ እድሜ ነው ለሰው የተሰጠው። በ8 ዓመቴ ነው ለሰው የተሰጠው። እስከ 8 ዓመቴም ከበላውበት ያልበላውበት ጊዜ እየበለጠ ማለት ነው። ከሳኩበት ያልሳኩበት አንቺ እድለኛ ነሽ። 11 ዓመት እኔ አፈር ድሜ እንደ እባብ አፈር ልላት እንጂ አንቺ ኖረሻል። አሁን ወይስ ልሂድ ወይስ ይሄንን በረኪና አሁኑኑ ፊትሽ ከፍቼ ጠጥቼው እዚሁ ልገላገልልሽ? አካል የለም አንቺንም የሚወድሽ አካል የለም። አንቺንም እግዚአብሔር አይወድሽም፣ እኔንም እግዚአብሔር አይወደኝም። ሲጀመር እኛ እግዚአብሔር ፍጡሮች አይደለም። እኛ ዝም ብለን ወፍ ዘራሾች ፈጣሪ የለን። እኔና አንቺ ፈጣሪ የለን። እግዚአብሔር የሚባል ነገር የለም ሲጀመር ማለት እኛ ህይወት ውስጥ የለም። አያቀንም። እግዚአብሔር ቢያውቅ ኑሮ በዚህ ልክ እንደዚህ ባልሆንኩ ነበር። በዚህ ልክ ባልተሰበርኩ፣ በዚህ ልክ ባልወደቅኩ ነበር። በዚህ ልክ ይሄን ሁሉ አመት እንደዚህ ሲሆን አንድ ድጋፍ ባላጣው ነበር። እኔ ያላባት አድጌ ያላባት አንቺ ያላባት ባልሰጠኝ ነበር። እግዚአብሔር ቢኖር እግዚአብሔር የለም። እሱ በሰው ቁስል የሚደሰት ነው። በሰው ህመም የሚደሰት ነው። በሰው እንባ የሚታጠብ ነው። በቃ እኛ ያለን አምላክ ይሄ ነው። ውስጥ የገቡ ሰዎች ሁሉ እንደዚህ ከንቱ እንደሆንኩ ባልነገሩኝ ነበር። እንዲህ ዋጋቢ ሴት እንደሆንኩ ባላደረጉኝ ነበር። ልፋቴን መና ባልከተቱት ነበር። ይሄን በረኪ አሁን ፊትሽ ከፍቼ ለጠጣው ወይስ ለሄድ? በቃ እየጠየኩሽ ነው። ምረጭ። እኔ ልሽ ነገ ጠዋት ከሁለት አንዱ ነው። በቃ ዛሬ መጨረሻ ነው የምታይኝ ፊት መጨረሻ ነው። በቃ እኔ የማይሽ መጨረሻ ነው። ተናገሪ ማለት ጊዜ የለኝም። ተናገሪ። ማለት ተናገሪ። ምን ጮክ በይ።